የተለያዩ መረጃዎችን ይዣለሁ። ሁኔታዎቹ እየተለዋወጡ ነው የሚመስሉት። የተለያዩ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ መረጃዎችን አሰናድቻለሁ። በወለጋ ቁልፍ ወታደራዊ አዛዥ በደፈጣ ጥቃት ስለመገደሉና አስክሬኑ ዛሬ በሄሊኮፕተር አዲስ አበባ ስለመግባቱ የሚገልጸውን መረጃ ጨምሮ እንዲሁ ከዩናይትድ አረብ ኤሚሬትስ በአውሮፕላን የጦር መሳሪያ ወደ ኢትዮጵያ እየገባ ሲሆን በሰሜን ኢትዮጵያ በኩል ደግሞ በየብስ እየተጓጓዘ ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ ወደ ቀጠናው እየገባ ነው። ከዚህ ባሻገር ህወሓት አዲስ ወታደራዊ ስምሪት ሰጥቷል። ከምርጫ በፊት ጋሸናን ጨምሮ ወልዲያና አካባቢው ቀጠናዊ ቦታዎችን መቆጣጠር የሚል ዘመቻና እቅድ ተይዞ ወደ አካባቢው የጦር መሳሪያ እየተጠጋ ነው። ታጣቂዎች ስምሪት ተሰጥቷቸዋል። በዚህ ግንባር ያለውን አጠቃላይ ሁኔታ በተመለከተ አዳዲስ መረጃዎች አሉ፣ እነሱን አደርሳችኋለሁ። በሌሎች አካባቢዎች ያለውን ሁኔታ በተመለከተ እንደዚሁ ዝርዝር መረጃዎችን እያደረስኳችሁ አብሬያችሁ እቆያለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከተለያዩ አካባቢዎች እንደዚሁ ወደ ሰሜን ኢትዮጵያ በአፋርም በራያ በዋግ ኽምራ ቀጠናዎች ተጨማሪ ኃይል መንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ከሌላ ግንባር ወደዚህ ግንባር እንደዚሁ እንዲሁም ደግሞ ከደቡብ ኢትዮጵያ፣ ከመካከለኛው ኢትዮጵያ፣ ከምስራቅ ኢትዮጵያ አካባቢ ተጨማሪ ኃይል እየተንቀሳቀሰ ነው የሚገኘው። ምርጫውና ሳምንታዊ ሁኔታው እንዴት ይሆናል የሚለውን እንግዲህ የሚያሳዩ መረጃዎች ናቸው እየወጡ ያሉት። ሌላው በአማራ ክልል ምርጫ ቅስቀሳዎች በፋኖ እየተበተኑ ነው የሚገኙ። ዛሬ በብናት ለምርጫ ቅስቀሳ የወጣ ህዝብ ፋኖ መጣ በሚል ተበትኗል። ይህን ጨምሮ በተለያዩ የአማራ ክልል አካባቢዎች ያሉ አሁናዊ ሁኔታዎችን እንዲሁም ደግሞ በትግራይ ክልል ያለውን የጦርነት እንቅስቃሴ ጨምሮ በአዲስ አበባ በትግራይ ጉዳይ ላይ ጀኔራሎቹ ስብሰባ ተቀምጠዋል። ይህንን ጨምሮ በዚህ ሰዓት ወደ እናንተ አደርሳለሁ። በሱዳን እንዲሁም ደግሞ በኤርትራ ያሉ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። እነዚህን መረጃዎች እንግዲህ የሚቀጥሉትን ጥቂት ደቂቃዎች አብራችሁ በመቆየት እንድትከታተሉ ስጋብዝ በርካቶቻችሁ ሀሳብ አስተያየት ጥቆማዎችን ልካችሁልኛል፣ በእጅጉ አመሰግናለሁ። እንግዲህ ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ወቅታዊ ሁኔታው ከመቼውም ጊዜ በላይ ውጥረቱና ተለዋዋጭነቱ እየጨመረ ነው የሚታየው። በኤርትራ በኩል ወደ ትግራይ በተከታታይ ከፍተኛ የጦር መሳሪያ እየቀረበ ነው የሚገኘው። በሌላ አቅጣጫ ደግሞ ከዩናይትድ አረብ ኤሚሬትስ በተከታታይ በአውሮፕላን በረራዎች በርካታ የጦር መሳሪያ ወደ ኢትዮጵያ እየገባ ነው የሚገኘው። ይህንን በተመለከተ እንግዲህ በሁለቱም በኩል በየብስም ከኤርትራ ወደ ትግራይ ኢትዮጵያ የሚገባው የጦር መሳሪያ እንዲሁም ደግሞ በአውሮፕላን ከዩናይትድ አረብ ኤሚሬትስ እና ከሌሎቹ የሩቅ ምስራቅ እና የምስራቅ አውሮፓ ሀገራት የሚገባው የጦር መሳሪያ ቁጥሩ ጨምሯል። እንግዲህ በቀጣዮቹ ጊዜ ያለውን አጠቃላይ ወታደራዊ እንዲሁም ደግሞ የጦርነት ሁኔታ የተባባሰ መሆኑን የሚያሳዩ ናቸው። እነዚህ አብዛኞቹ እንግዲህ በቀን እስከ 3 የአውሮፕላን በረራዎች የጦር መሳሪያዎች ከዩናይትድ አረብ ኤሚሬትስ ከተለያዩ የአየር ማረፊያዎች ወደ ኢትዮጵያ የተለያዩ የአየር ማረፊያዎች እየገባ ነው የሚገኘው። ምንም እንኳ ከፊሉ የጦር መሳሪያ ወደ ሱዳን የሚሄድ ቢሆንም በኢትዮጵያ ውስጥ ካለው ሁኔታ አንጻር እየገባ ነው። በህወሓት በኩልም ያለው ይህንን ያሳያል። እንግዲህ የሀገር ውስጥ ሰራዊት እንቅስቃሴ ሰራዊትም እንደዚሁ ጨምሯል። ወደ ዋግ፣ ሰሜን ወሎ፣ ራያ፣ አፋር ተጨማሪ ኃይል ከሌላው የኢትዮጵያ አካባቢ ተንቀሳቅሷል። ከጎንደር እንደዚሁ ከደባርቅም ጭምር ወደዚህ ግንባር በደብረ ታቦር ጋይንት በኩል ኃይል እንደዚሁ እየተንቀሳቀሰ መሆኑን የወጡ መረጃዎች ያሳያሉ። የራያ ግንባር እስካሁን ያላቋረጠ ጦርነት ቢኖርም አሁን ግን ወደ ሙሉ ጦርነት ሊገባ በዚህ ቀጠና ፋኖና መከላከያ ሚሊሻና አድማ ብተና ሲያደርጉ ከነበረው ጦርነት ባሻገር አሁን ህወሓት እንደዚሁ በአርሚ ደረጃ በክፍለ ጦር ደረጃ በከባድ መሳሪያና በቡድን መሳሪያዎች እየታገዘ ውጊያ ለማድረግ ወደ አካባቢው ስምሪት እያደረገ ይገኛል። እንግዲህ በዚህ ቀጠና ከራያ ዘቦ እስከ ራያ መረዋ ድረስ የራያ ቆቦ፣ የራያ አላማጣ፣ የዋግ፣ የኮረም ግንባሮች አዳዲስ ውጥረት ነግሶባቸዋል። ነዋሪዎቹ አንዳንድ አካባቢዎች ላይ ለቀው እየወጡ መሆናቸውን የሚወጡ መረጃዎች ያሳያሉ። በዚህ በተለይ እስካሁን ከነበረው ሁኔታ አንጻር ሲታይ ከፍተኛ ወታደራዊ ውጥረት ነው ያለው ይላሉ የመረጃ ምንጮቹ። በዚህ ቀጠና አድማጭ ተመልካቾቻችን እንደምታስታውሱ እንግዲህ 5 አይነት የተለያዩ ኃይሎች አሉ። የራሳቸው ተቀራራቢ ፍላጎት እንዲሁም ደግሞ ተጻራሪ ፍላጎትም ያላቸው 5 ኃይሎች አሉ። እንግዲህ በአጠቃላይ የፋኖ እና መከላከያና ተባባሪዎቹ ሚሊሻ አድማ ብተናና ፖሊስን ጨምሮ እንዲሁም ደግሞ ከሰሜን ወሎ የተለያዩ አካባቢዎች የተውጣጡ ሚሊሻዎች በዋግ በኮረም ቀጠና የተውጣጡ ሚሊሻዎች ራሳቸውን የህጉም ብርዳ ዘብ በሚል ከመከላከያ ጎን ሲሰለፉ ከራያ አላማጣ ከራያ ባላና ከአላማጣ ከተማ የወጡ ሚሊሻዎች ደግሞ እንደዚሁ በዚሁ ቀጠና ከመከላከያ ጎን ይገኛሉ። የትግራይ የሰላም ኃይሎች እንደዚሁ ከመከላከያ ጎን ይገኛሉ። ሌሎች ደግሞ የራያ ስበር የሚባሉ ቁጥራቸው ጥቂት ቢሆንም
የራያ ማንነት ጉዳይ ጋር የራሳችን ጥያቄ አለን በሚል የሚንቀሳቀሱ ታጣቂዎችም ከመከላከያ ጎን ይገኛሉ። በዚህ በዋናነት ግን መከላከያና ፋኖ ሲያደርጉ ከነበረው ውጊያ ባሻገር አሁን ህወሓት ደግሞ ከመከላከያና ከተባባሪዎቹ ጋር የሚያደርገው ውጊያ እንደዚሁ በፋኖ በኩል ለማድረግና ከፋኖ ጋር ተባባሪ ስምሪቶችና ግንባሮችን እየወሰደ መሆኑን የወጡ መረጃዎች ያሳያሉ። እንግዲህ በዚህ ሁኔታ ያለው ሁኔታ ሲታይ እንግዲህ በኮረም ቀጠና አዳዲስ የጦር መሳሪያዎች እየገቡ አዳዲስ የጦር መሳሪያዎች እየተተከሉና የታጣቂ ስምሪት እየተደረገ መሆኑን ዛሬ የወጡ መረጃዎች ያሳያሉ። በዚህ እንግዲህ በዛታ ግንባር በኮረም ግንባር ያሉ መረጃዎችን እንመለሳለሁ። ከዛ በፊት በትግራይ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ላድርስ። በትግራይ አጠቃላይ ወታደራዊ አፈሳ ቀጥሏል። በከተማም በገጠርም በወርቅ ማውጫ ጉድጓዶች እና በወርቅ ማውጫ ቀጠናዎች ጭምር በአይነቱ የተለየ የተባለ የግዳጅ አፈሳና ምልመላ ተጠናክሮ መቀጠሉን የወጡ መረጃዎች ያሳያሉ። ከባለፈው አርብ ጀምሮ በገጠርም በከተማም እንደዚሁ ደግሞ በወርቅ ማውጫ ጉድጓዶችም ጭምር በአይነቱ የተለየ አፈሳ እየተደረገ ነው። በዚህ አፈሳ ላይ 3 ኃይሎች ወጣቶቹን ለማፈስ ግዳጅ ተሰጥቷቸዋል። ከነዚህ መካከል ፖሊስ በራሱ አደረጃጀት እንዲሁም ደግሞ የትግራይ ታጣቂዎች የሚባሉት የአርሚዎች በራሳቸው አደረጃጀት እና ሚሊሻ ደግሞ ጎን ለጎን የራሱ ስምሪት ተሰጥቶት ነው አፈሳ እያደረጉ ያሉት። ባለፉት 3 ቀናት በሺ የሚቆጠሩ ወጣቶች ሲታፈሱ፣ አንዳንዶቹ ደግሞ ከግዳጅ ለማምለጥ እግራቸው ወደ አመራቸው አካባቢዎች ስለመሸሻቸው ወደ አፋር፣ ወደ አማራ ክልል እንዲሁም ደግሞ በትግራይ ደግሞ ከከተማ ወደ ገጠር በርካታ ወጣቶች መበተናቸውን የወጡ መረጃዎች ያሳያሉ። አንዳንድ አካባቢዎች እንግዲህ እርስ በርስ ተኩስም ነበረ። ከዚህ ጋር በተያያዘ አንዳንዶቹ ወደ ደደቢት ቀጠና ወዳሉ ቆላማ አካባቢ ሲወሰዱ፣ አንዳንዶቹ ደግሞ ወደ ምስራቃዊ ትግራይ፣ አንዳንዶቹ ወደ መረብ ወንዝ ነው እንግዲህ በግዳጅና በአፈሳ የተያዙ ወጣቶች እየተወሰዱ የሚገኙት። ይህ በእንዲህ እንዳለ ከኤርትራ በኩል ከባድ ተሽከርካሪዎች በሸራ የተሸፈኑ ጭነቶችን ይዘው ወደ ኢትዮጵያ በብዛት መግባታቸውን የሚያሳዩ መረጃዎች ግንቦት 15 ግንቦት 16 ቀን ወጥተዋል። የኢትዮጵያን ድንበር አቋርጠው በዛላምበሳ በአዲግራት ወደ መቀሌ ውቅሮና መቀሌ እየገቡ እንደሆነ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ ግንቦት 14 እስከ ግንቦት 16 ባሉት ቀናት ቢያንስ 40 ተሽከርካሪዎች ባለተሳቢ ተሽከርካሪዎች ከዛላምበሳ ወደ መቀሌ ጦር መሳሪያዎችን በሸራ ሸፍነው ጭነው ስለመግባታቸው ይገልጻሉ። ይህ ጭነት የጦር መሳሪያ ሎጂስቲክ እንደሆነ ትግራይ አካባቢ የሚወጡ መረጃዎች ይህንን ያሳያሉ። በዚህ በሸራ የተሸፈኑ የጭነት ተሽከርካሪዎች ከዚህ በፊት በተመሳሳይ በሸራ የተሸፈኑ የጭነት ተሽከርካሪዎች ወደዚህ ቀጠና ይገቡ ነበር ከኤርትራ ከዛላምበሳ ወደ መቀሌ። አሁን ግን በአይነቱ ለየት ያለ ነው። ግንቦት 15 2018 ጀምሮ የነበረው ሁኔታ ሲታይ ግን ቁጥሩም ከፍተኛ ነው፣ የቁጥሩ መጠንም ጨምሯል ነው የተባለው። ይህ በእንዲህ እንዳለ ደግሞ እንግዲህ እነ ጻድቃንና እነ ጀነራል ጻድቃንና እነ ወዲ አንጥሩ ወይም ደግሞ የትግራይ የሰላም ኃይሎች ዋና አዛዥ በመደበኛ ስሙ ገብረ እግዚአብሔር በየነ የሚመሩት ስብሰባ በአዲስ አበባ እየተደረገ ነው። በዚህ ስብሰባ ላይ የትግራይ የሰላም ኃይሎች የሚባሉት እነ ጀነራል ጻድቃን ጨምሮ ባለፈው የተመሰረተው የለውጥ ምክር ቤት የሚባሉ የትግራይ ጉዳይ ያገባናል የሚሉ የፖለቲካና ወታደራዊ አመራሮች ይገኙበታል። ጥቂት ሰዎች ናቸው ያሉበት ተብሏል። ስብሰባው በአዲስ አበባ እየተደረገ ይገኛል። በስብሰባውን የሚመሩት ጀነራል ጻድቃን እንዲሁም ደግሞ ገብረ እግዚአብሔር በየነ ጀነራል ናቸው ሲሆኑ በአዲስ አበባ ባለፈው የተመሰረተው ምክር ቤት ተወካዮችም መኖራቸውን መረጃዎቹ ያሳያሉ። እንግዲህ ይህንን በተመለከተ ስብሰባው ዛሬም እንደቀጠለ ነው። ስብሰባው ባለፈው ቅዳሜ ዕለት እየጀመረ ነው። ግንቦት 15 2018 ዓ.ም በምን ጉዳይ እንደሆነ የአጀንዳው በውል አልታወቀም። ሆኖም ግን በትግራይ ካለው አጠቃላይ ፖለቲካዊና ወታደራዊ ጉዳይ ጋር የተያያዘ እንደሆነ ነው መረጃዎች የሚገልጹት። ይህ በእንዲህ እንዳለ በሰሜን ጎንደር በአዳርቃይ፣ በዋግኽምራ፣ በአፋር የሚገኙ የትግራይ የሰላም ኃይሎች የሚባሉት አዲስ ሎጂስቲክ ድጋፍ ተቀርቦላቸዋል፣ ሎጂስቲክ ድጋፍ ተደርጎላቸዋል ነው የተባለው። በአዳርቃይ ያሉ የፓትሮል ተሽከርካሪዎች ጭምር ለውጊያ የሚያገለግሉ ድጋፍ ተደርጎላቸዋል። እንዲሁም ደግሞ ከዋና ግንባር ወደ ንዑስ ግንባርም ኃይላቸውን እያሰፉ በምስራቅ ትግራይ እና እንዲሁም ደግሞ አፋርና ትግራይን በሚያዋስነው ደቡብ ምስራቅ ቀጠና ስምሪት ወስደዋል የሚሉ መረጃዎች ወጥተዋል። በስብሰባውን አጀንዳ በተመለከተ እንግዲህ በትግራይ ወቅታዊ ፖለቲካዊ ጉዳይ ላይ እንደሆነ ነው የመረጃ ምንጮች የሚገልጹት። በአዲስ አበባ የተጠራው ስብሰባ ይህንን በተመለከተ እንግዲህ አዲስ መረጃዎች ከወጡ ወደ እናንተ የማደርስ ይሆናል።
ወደ ኮረም አካባቢ የሚወስደን መረጃ ላስከትል። በኮረም ቀጠና ከህወሓት አዳዲስ ተጨማሪ መድፎችን፣ አየር መቃወሚያ፣ የቡድን መሳሪያዎችን እና እንዲሁም ደግሞ የነፍስ ወከፍ መሳሪያዎችን በብዛት እያጓጓዘ እያስጠጋ ይገኛል። ዛሬ ሌሊቱን ማይማዶ፣ ሚጭሚጫ፣ ጽግልዋ ተብሎ በሚጠሩት አካባቢዎች አርሚ 31 ተብሎ የሚጠራው ታጣቂ ኃይል ኮር 1 ታጣቂዎች ሌሊቱን ወደዚህ ቀጠና ገብተው ቦታ እንዲይዙ ተደርጓል። ወደ ዛታ ዋገምራ ዞን አማራ ክልል ስምሪት ተሰጥቷቸዋል። ከማይጨው ከተማ እንደዚሁ ተጨማሪ የጦር መሳሪያዎች መድፍና የአየር መቃወሚያን ጨምሮ ግንቦት 15 እስከ ግንቦት 16 መድፍና ሌሎች መሳሪያዎች እንደዚሁ ወደ አፋር ግንባር በተለይ ራያ መሆኔ ወደ ስፔን ካምፕ ተብሎ ወደሚጠራው መግባታቸውንም የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በዚሁ በኮረም ቀጠና ዛታ ግንባር ዛሬ ረፋድ ጀምሮ ጓሪ፣ ደሪ፣ ደንቃ፣ ቀዳ ተብሎ ወደሚጠሩ አካባቢዎች ወደ አማራ ክልል ዛታ ወረዳ ታጣቂዎች እንቅስቃሴ ማድረግ መጀመራቸውን የሚገልጹ መረጃዎች ወጥተዋል። የጦር መሳሪያ የተጠመደባቸውን አካባቢዎችም በተመለከተ በዚሁ በኮረም ቀጠና አዲ ትላ፣ እንዶዴ፣ ማይማዶ እንዲሁም ደግሞ ገረብ አይኔ ተብሎ በሚጠሩ አካባቢዎች 6 መድፎች እና እንዲሁም ደግሞ የአየር መቃወሚያዎች መጠመዳቸውን ነው ከግንቦት 16 ጀምሮ የወጡ መረጃዎች የሚያሳዩት። ይህ እንግዲህ የሚያሳየው አዲስ ወታደራዊ እንቅስቃሴ የጦር መሳሪያ ስምሪትና እንዲሁም ደግሞ የግዳጅ ግንባር ቀጠናዎች እየተከፈቱ መሆኑን ነው። ይህ በእንዲህ እንዳለ እንግዲህ በሌላው የኢትዮጵያ አካባቢም እንደዚሁ ውጊያዎች ቀጥለዋል። ወለጋ አካባቢ የተሰሙ መረጃዎች እንግዲህ በዚህ በ24 ሰዓት ከተሰሙ መረጃዎች መካከል በተለይ በወታደራዊ መረጃ የመረጃ ክብደታቸው ከፍ ያለ ነው። በወለጋ ቁልፍ ወታደራዊ አዛዡን ጨምሮ 3 ሬጅመንት ኃይል አልቋል የሚል መረጃ ነው የወጣው። ከወለጋ የተሰማው ዜና ከፍተኛ ወታደራዊ ድንጋጤ መፍጠሩን አዲስ አበባ አካባቢ ያሉ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በወለጋ ውጊያው ከተጀመረ በወለጋም ቀጠና ሆነ በአማራ ክልል ይህን ውጊያ ከተጀመረ በዚህን ያክል ማድረግ ያለው ወታደራዊ አዛዥ ተመቶ አያውቅም። ዛሬ የተሰማው ምስራቅ ወለጋ ጊዳያና ወረዳ እንዶዴ ዲቾ ተብሎ የሚጠራ ተራራማ ስፍራ ላይ በተፈጸመ ጥቃት ግን ወደ ኪረም ወረዳ በጀባ እያመራ የነበረ የሜጀር ጀነራል ማዕረግ ያለው አዛዥ በተፈጸመ የደፈጣ ጥቃት ስለመገደሉ ነው። አዛዡ አጃቢዎቹን ጨምሮ ትላንትና ነው በአካባቢ በሚንቀሳቀሱ የአማራ ፋኖ በወለጋ እንግዲህ ያው ራሳቸውን አደራጅተው በሚከላከሉ ወጣቶች ይሄ የተፈጸመው። ከዚህ ጋር በተያያዘ ያው እንግዲህ ይቅርታ አድማጭ ተመልካቾች፣ ወለጋ አካባቢ ያሉ ፋኖች እስካሁን ድረስ ወደ አንድነት አልመጡም። ወለጋ ቢንዛሞ የወለጋ ፋኖ በሚል በሁለት ይከፈላሉ። በአጠቃላይ ግን ይሄ እርምጃ የተወሰደው በፋኖ በሚለው ይያዝ። ምክንያቱም ከዚህ ጋር በሚወጡ ዘገባዎች ከአሁን በፊት ውዝግቦችንም ተመልክቼ ስለነበርና መረጃውን ያጋሩኝ አንድ የፋኖ አባልም በዚህ ጉዳይ ላይ እስካሁን ድረስ ያለው ሁኔታ ወደ አንድነት ካለመምጣት ጋር የድል ሽሚያዎች ሌሎችም አሉ። እንግዲህ በፊት እንደነበረው አሁን ወደ አንድነት ለመምጣት እንቅስቃሴዎች ተጀምረዋል። ለማንኛውም በዚህ ቀጠና ያሉ ራሳቸውን የሚከላከሉ ወጣቶች ናቸው ይህንን እርምጃ የወሰዱት። በዚህ ሁኔታ እንግዲህ ሜጀር ጀነራል በተፈጸመው የደፈጣ ጥቃት አዛዥ ጨምሮ አጃቢዎች ስለመገደላቸው ነው። በድንገተኛ ጥቃት ተገድሏል። ጀነራሉ ጋር ስምሬት ላይ የነበሩ ፓትሮሎችም እንደዚሁ ኮንቮዮች ተቃጥለዋል። ጀነራሉ ኢትዮጵያ ካሏት እዞች የአንደኛው የማዕከላዊ እዝ ሁለተኛ ቁልፍ ሰው ወይም ደግሞ ምክትል አዛዥ እንደሆነ ነው መረጃዎች የሚገልጹት። ይህ በእንዲህ እንዳለ እንግዲህ ከዚህ ከኪረም ወረዳ ድረስ ባሉ አካባቢዎች በ3 ቀናት ብቻ የ3 ሬጅመንት ኃይል እንደገባ አልወጣም የሚሉ መረጃዎችም ወጥተዋል። በፋኖ መረጃ ምንጮች ዛሬም በአካባቢው እግረኛ ከነቀምት ወደ አካባቢው ተንቀሳቅሷል። ኪረሙና ጊዳያና የድሮን ስምሪትና የድሮን ቅኝት እየተደረገ ነው። ወደ አካባቢውም ሄሊኮፕተር ተልኮ የጀነራሉ አስክሬን ወደ አዲስ አበባ ተወስዷል። እንግዲህ አዲስ አበባ አካባቢ ያሉ የመረጃ ምንጮች ደግሞ ይህንን በተመለከተ ጀነራሉ ወደ ትውልድ ቀየው ወደ አማራ ክልል አስክሬኑ ያልተላከው በወቅታዊ ሁኔታ ምክንያት የቀብር ስነ ስርዓቱ ዛሬ በአዲስ አበባ ይፈጸማል የሚል መረጃ አድርሰዋል። ይህንን በተመለከተ የጠየኳቸው ወታደራዊ ምንጮች ይህንን ብለዋል። እንግዲህ የጦርነት ከተጀመረ በኋላ በዚህ በሜጀር ጀነራል ደረጃ እንዲሁም ደግሞ በእዝ አዛዥ ደረጃ የተፈጸመ ጥቃትም የተፈጸመ ግድያም ሲኖር የአሁኑ የጀነራሉ የመጀመሪያው ነው። ጀነራሉ እንግዲህ አስከሬኑ ዛሬ ረፋድ አዲስ አበባ ገብቷል።
ብርጋዴር ጀነራል አስናቃይተ ነው ይባላል። በወለጋ ጊዳያና እንዶደ ዲቾ ላይ በተፈጸመ የደፈጣ ጥቃት የአጃቢዎቹ ተሽከርካሪዎቹም ወድመዋል፣ አጃቢዎቹም ተገድለዋል የሚል መረጃ ነው የወጣው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በኢትዮጵያና ሱዳን ቀጠና ያለውን ሁኔታ የተመለከተ መረጃ ነው። በኢትዮጵያና ሱዳን ቀጠና የሱዳን 4ኛ ክፍለ ጦር ወደ ኢትዮጵያ ድንበር የሚያስጠጉ ቁልፍ የተባሉ ቦታዎችን መቆጣጠሩን ትናንትና ባወጣው መግለጫ ገልጿል። በኢትዮጵያ ምዕራባዊ ቀጠና በኩል በአሶሳ ቀጠና የሱዳን ብሉ ናይል ግዛት ውስጥ ወሳኝ የተባለችውን ስትራቴጂክ ቦታ መቆጣጠሩን የሱዳን ጦር 4ኛ ክፍለ ጦር አሳውቋል። ቢርካ ተብላ የምትጠራ ቦታ ነች የተቆጣጠራት። አርኤስኤፍ እና የሱዳን ህዝብ ነጻነት ንቅናቄ የሰሜን ተብሎ የሚጠራው የነበረውን ካምፕም ለቀው ወጥተዋል። ካምፓቸውን የአልቡርሃን ጦር ተቆጣጥሯል። ይህ ቦታ ከኩርሙክ እና ከኢትዮጵያ ሶሳ ቀጠና ባለው ሁኔታ ውስጥ ለብሉ ናይል ግዛት ወሳኝ የሚባል ስትራቴጂክ ቦታ እንደሆነ መረጃዎቹ ያሳያሉ። አርኤስኤፍ ብሉ ናይል ግዛትን ለመቆጣጠር ያለው ብቸኛ ስትራቴጂክ ከተማ መግቢያ መስመር ይህ ነው። ትላንትና በአልቡርሃን ጦር መልሶ ተነጥቋል። ይህንን ተከትሎ አርኤስኤፍ በሱዳን በተለያዩ አቅጣጫዎች ከአረብ ኤሚሬትስ የገቡ ወታደራዊ ሎጂስቲክ ድጋፍና ወታደሮችን ቅጥረኛ ወታደሮችን እያስገባ መሆኑን የሚገልጹ መረጃዎች ወጥተዋል። አርኤስኤፍ ከሊቢያ በኩል ከፍተኛ መጠን ያለው ነዳጅና የጦር መሳሪያ እያስገባ እንደሆነ ዛሬ ከሱዳን የወጡ መረጃዎች ያሳያሉ። በተመሳሳይ ከጎረቤት ቻድም በቻድ በኩልም ካፍራህ ተብሎ በሚጠራ መስመር አዳዲስ የኮሎምቢያ ቅጥረኛ ወታደሮች በዩናይትድ አረብ ኤሚሬትስ በኩል የተቀጠሩ ወደ ሱዳን እየገቡ እንደሆነ የወጡ መረጃዎች ያሳያሉ። በኢትዮጵያ በኩልም ከአሶሳ ወደ ዳቡስ አዳዲስ ወታደራዊ ተሽከርካሪዎች እንደዚሁ እየተጠጉ መሆናቸውን የወጡ መረጃዎች ያሳያሉ። በዚህ ቀጠና እንደዚሁ ከአልቡርሃን ጋር በተመለከተ ዲፕሎማሲያዊ መረጃዎች አልቡርሃን ባህሬን በነበረው ቆይታ ከአረብ ኤሚሬትስ ተወካዮች ጋር ፊት ለፊት ተነጋግሯል የሚሉ መረጃዎች ዛሬ ወጥተዋል። ከሁለት ቀናት በፊት ሚድልስት አይ ወይም ደግሞ የሚድልስት አይን የተባለ ሚዲያ አልቡርሃን በባህሬን ከአረብ ኤሚሬትስ ጋር ለመነጋገር ቅድመ ሁኔታ አቅርበዋል የሚል ነበር። አሁን ደግሞ አይ ከወኪሎቹ ጋር ተነጋግረዋል የሚል መረጃ ወጥቷል። ምንም እንኳ የአልቡርሃንና ሚዲያዎቹ ይህንን እያስተባበሉ ቢሆንም ሌላው በኬንያ ናይሮቢ እየተደረገ ያለው ሱዳን የተመለከተው ጉባኤ ዛሬም እንደቀጠለ ነው። ሁለተኛ ቀኑን ይዟል። ይህ በእንዲህ እንዳለ ወደ ኢትዮጵያ ውስጥ መረጃዎች ስንመለስ በሲዳማ በኦሮሚያ ክልልና በሲዳማ ክልል አዋሳኝ አካባቢዎች እንደገና ግጭቶች አገርሽተዋል የሚሉ መረጃዎች ወጥተዋል። ከግንቦት 10 እስከ ግንቦት 15 በነበሩት ቀናት የነበረው ግጭት እንደገና ጋብ ቢልም በትላንትናው ዕለት ግንቦት 16 ቀን እንደገና ከኦሮሚያ ክልል ጉጂ የመጡ ታጣቂዎች ጥቃት ከፍተው በንጹሃን ላይ ጉዳት ማድረሳቸውን ተከትሎ እንደገና በአካባቢው ግጭትና ውጥረቱ ተቀስቅሷል። ሀማሾ ተብሎ በሚጠራ ቦታ ነው ከጉጂ ቦረና የመጡ ታጣቂዎች ትላንትና ጥቃት እየከፈቱት። በዚህ ቀጠና ጭሬ፣ አሮሪሳ፣ ሆኮ፣ ሃራምፊማ ተብሎ በሚጠሩ አካባቢዎች እንግዲህ የነበረው ግጭት ጋብ ቢልም በዚህ በሌላ በኩል ደግሞ ግጭት ተቀስቅሷል። ያው እንግዲህ ከድንበር ጋር እየተያያዘ መረጃ ነው። ወደ አማራ ክልል ወዳሉ መረጃዎቻችን ስንሄድ በደቡብ ጎንደር እብናት ዛሬ ምርጫ ቅስቀሳ እና ምርጫ ሰልፍ ለማድረግ ዝግጅት ላይ በነበረበት ጊዜ የብልጽግና በፋኖዎች ሰልፉ ተበትኗል የሚሉ መረጃዎች ወጥተዋል። እብናት ከተማ አስተዳደር አካባቢ የተወሰኑ ሰዎች በግዳጅ ወጥተው ሰልፍ ለማድረግ ዝግጅት ባደረጉበት ጊዜ ፋኖ መጣ በሚልና በተኩስ ድምጽ በመሰማቱ ሰልፈኞች ተበትነዋል ብሏል የዓይን እማኞች ከቦታው ያደረሱት። ምርጫ ጋር በተያያዘ እንደዚሁ እንግዲህ ከምርጫው በፊት በተለይ ወልዲያና ጋሸናን ጨምሮ እነዚህ ዋና ዋና የሚባሉ መስመሮችን ለመቆጣጠር ህወሓትም እንደዚሁ ኃይል እያስጠጋ መሆኑን የሚገልጹ መረጃዎች ወጥተዋል። በአማራ ክልል ካሉ ምርጫዎች ጋር በተያያዘ አንድ የሚሊሻ አባል ከ100 በላይ የመራጮች ካርድ ይዞ ይገኛል የሚሉ መረጃዎችም ወጥተዋል። ሚሊሻዎች የቀበሌ እናውቀዋለን የሚሉትን ሰው ቁጥር በመናገር በዚህ በሰው ቁጥር ልክ የምርጫ ካርድ ይዘዋል። ያው ምርጫ ቀኑ ሲመጣ እናስገባዋለን እያሉ ነው የሚናገሩት። እንግዲህ ስለ ምርጫ እንደዚሁ ጽንሰ ሐሳብ የሌላቸው ይህንን ለሚያገኛቸው ሰዎች በድፍረት እየተናገሩ ነው የሚገኙት። በአርማጭሆ ቀጠና እንደዚሁ ወታደራዊ ዘመቻና ግዳጅ ጋር በተያያዘ የወጡ መረጃዎች አሉ። ጎንደር፣ ምዕራብ ጎንደር እና ማዕከላዊ ጎንደር አርማጭሆ ቀጠናዎች በተለያዩ ቦታዎች በሌሊት ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል።
ከሳንጃ ወደ መሬና ተብሎ የሚጠራ አካባቢ በሌሊት ከተንቀሳቀሰ ኃይል ሶሮቃ እንደዚሁ ይህም አርማጭ ሆነው ወደ አሸሬ እና ቡሬ ተብሎ ወደሚጠሩ ቀጠናዎች በሌሊት ከተንቀሳቀሰ ኃይል ጋር ከሳንጃ ወደ አዴት ተብሎ ወደሚጠራ አካባቢ ይህም የታች አርማጭ ዋና ከተማ ነው ከተንቀሳቀሰ ኃይል ጋር ከጠገዴ ወደ እርጎዬ ተብሎና ሂሬዳ ተብሎ ወደሚጠሩ ቦታዎች በሰባት አቅጣጫ ከተንቀሳቀሰ መከላከያ ሚሊሻ አድማ ብተና ጋር ውጊያዎች ተደርገዋል። በዚህ ውጊያም ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በሌሊት በሰባት አቅጣጫ የተንቀሳቀሰው ይህ ኃይል ፋኖችን ከበባ ውስጥ ለማስገባትና በኩታ ገጠም ክላስተር ዘመቻ እንደዚሁ አካባቢውን መልሶ ለመያዝና ፋኖ ቀጠናዎችን ለመክበብ እንደነበር የወጡ መረጃዎች ያሳያሉ። ይሄ ልዩ ኦፕሬሽን በሚል የተደረገው ዘመቻና የታቀደው ኦፕሬሽን በፋኖ በደፈጣ ጥቃት፣ በግንባር ውጊያ እንዲሁም ደግሞ በቆረጣ ውጊያዎች ያጸፋ ምላሽ ተሰጥቶ ጉዳት መድረሱን የወጡ መረጃዎች ያሳያሉ። ይህንን በተመለከተ እንግዲህ ሰፊ ቦታ በሸፈነው ዘመቻ የደረሰው ጉዳት በዝርዝር አልታወቀም ብለዋል የመረጃ ምንጮች። ወደ ሌላው መረጃችን ስንሄድ ወደ ኤርትራ የሚወስደን መረጃ ነው የማስከትለው። የኤርትራን 35ኛ ዓመት አስመልክቶ እንግዲህ ከተለያዩ ሀገራት የነጻነት ቀንሽን እያከበርሽ ነው እንኳን አደረሰሽ በሚል ከነ ዶናልድ ትራምፕ እስከ ፑቲን ድረስ እስከ ቻይናው ፕሬዚዳንት ድረስ መልእክቶች እየተላለፉ ይገኛሉ። የምስራቅ አፍሪካ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ደግሞ ከማን ነፃ ወጣችሁ የሚል ይዘት ያለው በስላቅ የተሞላ እንደዚሁ መልእክት በትዊተር ገጹ ለጥፏል። የብዙዎቹ መነጋገሪያ ሆኗል። በነገራችን ላይ ጌታቸው ረዳ በህወሓትም ባነበረበት ጊዜ አሁን በብልጽግና ውስጥ ባለበት በዚህ ሁኔታ ከየትኛውም አቅጣጫ የሚናገራቸው ንግግሮች ብዙ ሰው በትኩረት ከሚከታተላቸው ባለስልጣናትና ንግግሮች መካከል ጌታቸው ቀዳሚው የመሆን ድሉ እንዳውም ሰፊ ነው። ጌታቸው ይህንን ተናግሯል። በእንግሊዝኛ እንግዲህ በእንግሊዝኛና በትግርኛ ነው የጻፈው። ይህንን ተናግሯል። ለማንኛውም ኢሳያስ አፈወርቂ ቀጠናዊ ሁኔታዎችን በተመለከተ ጨምሮ በተለያዩ የ35 ዓመታት ጉዞ ላይ እንደዚሁ ማብራሪያ ሰጥተዋል። ቀጠናዊ ተጋላጭነት በተለይ በአባይ ተፋሰስ በቀይ ባህርና በአፍሪካ ቀንድ ያለው ሁኔታ እጅግ ጨምሯል የሚል ንግግር ተናግሯል። ፕሬዚዳንት ኢሳያስ አፈወርቂ በ35ኛ የኤርትራ በዓል ላይ የሱዳንና የኢትዮጵያን ጉዳይ ጨምሮ የተለያዩ ጉዳዮችን በማንሳት በተለይ አሁን በመካከለኛው ምስራቅ ያለውን የሆርሙዝ ቀጠናና የሆርሙዝ ሰርጥ መዘጋትና የዚህን ጦርነት ውጤት ተከትሎ ቀይ ባህር እና አፍሪካ ቀንድ የበለጠ ተጋላጭ መሆናቸውን እንደዚሁ ደጋግመው አንስተዋል። ይህንን ተከትሎ ፕሬዚዳንት ኢሳያስ ሰራዊታቸውንም በተለየ ሁኔታ አመስግነዋል። እንግዲህ ለ35 ዓመታት ኤርትራን በመጠበቅ እዚህ ላደረሳት ሰራዊት በሚል ልዩ ምስጋና ሲያቀርቡ በዚህ በቀጠናዊ ሁኔታዎችና የቀጠናውን ተጋላጭነት ለመከላከል የጋራ የደህንነት ግብረ ኃይል ከመቼውም ጊዜ በላይ ያስፈልጋል የሚልም እንደዚሁ ሀሳብ ተናግረዋል። ይህ እንግዲህ ባለፈው ዓመት በዚህ ወቅት ከተናገሩት ንግግርና በተለይ ኦሮሞማ የሚለው ንግግር በወቅቱ መነጋገሪያ ሆኖ ነበር። አሁን የዚህ ዓመት ንግግር ሲታይ በአመዛኙ የቀይ ባህር የአባይ ተፋሰስ ኢትዮጵያና ሱዳን እንዲሁም ደግሞ ዓለም አቀፍ የመካከለኛው ምስራቅ ጉዳዮች የተመለከተ ነው። ለወትሮ እንግዲህ በዛ አድርገው በውጭ ሀገር ጉዳይ ላይ በዓለም አቀፍ ጉዳይ ላይ ማብራሪያ የሰጡ የነበሩት ኢሳያስ አፈወርቂ በዚህ ዓመት የነበረው መልእክታቸው ላይ ግን በአመዛኙ ኤርትራን ማዕከል ያደረገ መልእክት ሆኖ ታይቷል። ለማንኛውም ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። አስተያየት መልእክቶቻችሁ ከወልዲያ፣ ከጎንደር፣ ከባህር ዳር ደርሰውኛል። በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ